መናፍቅ ቢክዷት ለኛ እናታችን ናት። ስዕሏን ቢቀዷት ለኛ እናታችን ናት። ሁሌ ባንቋሽሿት ለኛ እናታችን ናት። እናታችን ማርያም እናታችን ማርያም። ተወዳጁ ኡስታዝ ታመው መተኛታቸው ተሰምቷል። ሁላችሁም ዱዓ እንድታረጉላቸው እንግዲህ እየተጠየቀም ይገኛል። እንግዲህ ሜርስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። አሁን በዚህ ዘመን ዘግቶ ወር ደረፈው የተንኮል አለቃ የሴራ ቀማሪ። አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ ቀሲስም ዘማሪ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች በትላንትናው ዕለት እጅግ በጣም ብዙ ኦርቶዶክሳውያንን ያስከፋ አንድ ነገር ሰምቶ ነበር። እሱ ምንድነው? በምንጃር ሸንኮራ አራርሲ ማርያም ቤተክርስቲያን እስካሁን የነበረው እንጨት ተደርምሶባቸው እጅግ በጣም ብዙ ሰዎች እንደሞቱ ተነገረ ነበር። እጅግ በጣም ብዙ ሰዎች አዝነው ይህንን መረጃ የተቀበሉት ነበር። እስኪ ደግሞ አንዳንድ ቪዲዮችን በዚህ ዙሪያ አይተን እንመለስ። ማርያምን በጣም ልብን ይሰብራል። ዛሬ ከአማራ ክልል ምንጃር አረርቲ ከተማ የሰማነው ዜና እግዚአብሔርን ነው የምላችሁ። ምናልባትም በዚህ ዓመት በ2018 ካሳለፍናቸው አስቀያሚ ቀናቶች አንዱና ዋነኛው ይሆናል። ዛሬ የእመቤታችን የቅድስት ድንግል ማርያምን ዓመታዊ የንግስ በዓል በጊሸን ደብረ ከርቤ በሌሎችም ታላላቅ አብያተ ክርስቲያናትና ገዳማት ስናሳልፍ ከአማራ ክልል ሸዋ ምንጃር አረርቲ ከተማ የሰማነው ዜና ግን በእጅጉ ልብን የሚሰብር ነው። በምንጃር አረርቲ ማርያም ቤተክርስቲያን ውስጥ እንደምትመለከቱት አዲስ በሚገነባው ህንፃ ቤተክርስቲያን ላይ ወደ ጉልላቱ የሚያስወጣ በእንጨት የተሰራ ደረጃ ነበር። ታዲያ ዛሬ ህዝበ ክርስቲያኑ ይህንን አዲስ የተሰራውን ቤተክርስቲያን እየጎበኘ ባለበት ሰዓት ይህ እንጨት ተደርምሶ ለምንጃር አረርቲ ከባድ የማቀምሟል። ሀዘናቸው የነሱ ብቻ አይደለም፣ በመላው ዓለም የምንኖር የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችም ጭምር እንጂ የኛ ብቻም አይደለም። ሰብአዊነት የሚሰማቸው ለሰው ልጆች በሙሉ ትልቅ የሀዘን ቀን ነው። እስካሁን ድረስ ከ200 በላይ ሰዎች ጉዳት ደርሶባቸው በሆስፒታል ውስጥ እየታከሙ ይገኛሉ። ቁጥራቸው ደግሞ ከ20 ያላነሱ ሰዎች ህይወታቸው አልፏል። አንዳንዶቹ ደግሞ 35 እና 40 ያደርሷቸዋል። ያረፉትን ነፍሳቸውን እግዚአብሔር አምላክ በአጸደ ገነት ያኖርልን። ቅድስት ድንግል ማርያም በአማላጅነቷ በአብርሃም በይስሐቅ በያዕቆብ ጎን ነፍሳቸውን እንድታርፍ ታድርግልን። ለሟች ቤተሰቦች እግዚአብሔር አምላክ መጽናናትን ይስጣችሁ። ለተጎዳችሁ እግዚአብሔር አምላክ በምሕረት እጁ ይዳብሳችሁ። ቁስላችሁን የውሻ ቁስል ያድርግላችሁ። አሜን። ቤተሰቦች የሆነ ሰማችሁት ነው። እግዚአብሔር አምላክ ለቤተሰቦቻቸው እንዲሁ ደግሞ ለተጎዱትም ሰዎች መጽናናትን ይስጥልን። ለሞቱትም ሰዎች ነፍሳቸውን እግዚአብሔር በአጸደ ገነት ያቆየልን እያላችሁ ሁላችሁም ኮሜንት ላይ ጻፍ አድርጉልን። ሌላ ደግሞ ቤተሰቦች ወደው ኡስታዝ ታሟል እየተባለ ነው በዚህ በሶሻል ሚዲያ የተዘዋወረ ነበር አንድ ቪዲዮ። እስኪ ደግሞ ይህ ወንድማችን ደግሞ የሚናገረው ነገር ሰምተን እንመለስ። ተወዳጁ ኡስታዝ ታመው መተኛታቸው ተሰምቷል። ሁላችሁም ዱዓ እንድታረጉላቸው እንግዲህ እየተጠየቀም ይገኛል። በብዙዎች የሚወደዱትና እንዲሁም ደግሞ የሙስሊም አባት የሆኑት ኡስታዝ አቡበክር አህመድ በጠና ታመው መተኛታቸው ከጉርሻ ፖስት ላይ እንግዲህ ተመልክቻለሁ። በመሆኑም ሁላችሁም በዱዓችሁ እንድታስቧቸው ጥሪ ቀርቧል። ኡስታዝ አቡበክርም ፈጣሪ ወደ ጤናው እንዲመልሰው እመኛለሁ። ይሄው እንደሰማችሁት ነው ቤተሰቦች። በየትኛውም ሃይማኖት የምትገኙ ቤተሰቦች የኔ ቻናል አባል የሆናችሁ ሁላችሁም ኮሜንት ላይ ገብታችሁ እኚህ ኡስታዝ ጥሩ ምኞት ተመኙላቸው፣ እንዲሁም ደግሞ ከተኙበት አልጋ ላይ ተነስተው ወደ ቀድሞ ትምህርታቸው እንዲመለሱ እናንተ የምትመኙትን ሀሳብ ኮሜንት ላይ ጻፍ አድርጉልኝ። ሌላ ደግሞ ቤተሰቦች ይዤላችሁ የመጣው ቪዲዮ ምንድነው? እጅግ በጣም በሚያናድድ ደግሞ እጅግ በጣም በሚያሳዝን ሁኔታ አንዲት እህታችን በመንገድ ላይ ሱሪ ማድረግ የለብሽም ሱሪ ማውለቅ አለብሽ ተብላ በህብረተሰቡ በግድ ተገዳ ሱሪ ለማውለቅ የተደረገበት የነበረውን ጥረት እጅግ በጣም ብዙ ሰዎችን የሚያሳዝን ቪዲዮ በዚህ በሶሻል ሚዲያ የተቀባበለ ነበር። እስኪ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት ትሰጡበታላችሁ? እስኪ ደግሞ ቪዲዮን ተመልክተን እንመለስ። በቁጥጥር ስር ውለዋል። በወንዶ ገነት ከተማ ሴት ልጅ ሱሪ አታደርግም ብለው ሁከት በሚፈጥሩ ግለሰቦች ላይ መግለጫ ወጥቷል። መግለጫው ከተማችን ዘርፈ ብዙ የሆነ ለውጥ ላይ መሆኑ ሁሉም የሚያውቀው ሀቅ ነው። ነገር ግን የከተማውን ለውጥ የማይፈልጉ እኩይ ተግባራቸውን ለመፈጸም በከተማችን ውስጥ በቀን ስራ ላይ ተሰማርተው የሚገኙ የቀን ሰራተኞችን በመጠቀም ትናንት ማለትም መስከረም 22 2018 ዓ.ም ሁከት ለመፍጠር በማቀድ ሴት እህቶቻችን በሚፈልጉት አይነት አለባበስ ለብሰው በነፃነት የመንቀሳቀስ መብታቸውን ለመጣስ የተሞከረው ሙከራ
በመንግስትና ሰላም ወዳድ በሆነው ህዝባችን ርብርብ በፍጥነት ሀሳባቸው ሳይሳካ ማክሸፍ ተችሏል ብሏል። ከተማ አስተዳደሩ በዚህ እኩይ ተግባር ላይ ተሳትፈዋል በሚል የጠረጠራቸውን ግለሰቦች በህግ ጥላ ስር አውሎ የምርመራ ስራ እየሰራ እንደሚገኝ ገልጿል። ይህ ቤተሰቦች እንደሰማችሁት ነው። እነዚህ አይነት ድርጊት ያደረጉ ሰዎች በቁጥጥር ስር መዋላቸው እየተሰማ ነው። በዚህ በሰለጠንበት ዘመን በ21ኛው ክፍለ ዘመን ላይ እንዴት በአደባባይ ሴት ልጅ እነዚህ በግዴታ ሱሪሽን ማውለቅ አለብሽ ትባላለች። እጅግ በጣም ብዙ ሰዎችን ያስገረምን ያናደደ ቪዲዮ ነበር ይዤላችሁ የመጣሁት። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ተስማሙበታላችሁ ወይ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። ሰው ሰብአዊ መብት አለው፣ የፈለገው ነገር ማድረግ እንዲሁም ደግሞ የፈለገው ነገር መናገር የሚችላል። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ቤተሰቦች ሁሌም ይዤላችሁ እንደመጣው በትናንትናው ደግሞ እጅግ በጣም ደስ በሚል ሁኔታ ደስ የሚል አካባቢ የተከበረ ነበር በስውሯ ማርያም ቤተክርስቲያን። ብዙ ሰዎችም ተአምራቸውን የተናገሩ ነበር፣ የተደረገላቸውንም ተአምር የተናገሩ ነበር። እንዲሁም ደግሞ እጅግ በጣም ደስ ያላቸው ስለታቸውን የሚያስገቡ ነበር። እኔም ለእናንተ ዛሬ አንድ እጅግ በጣም ደስ የሚል ተአምር ይዤላችሁ መጥቼ ነበር። እስኪ ደግሞ ይህንን ቪዲዮ ሰምተን እንመለስ። የስኳር ህመምተኛ ነኝ፣ ስለዚህ 5 ወር ሆነኛል። አሁን እመቤቴን እየጠየቁ ጸበሉን እየተጸበልኩ ምንም ነገር አይሰማኝም። እልል ብላችሁ አመስግኑልኝ ብለዋል። ፈውሳኛለች ብለዋል። አመስግኑላቸው። ይኸው ቤተሰቦች እንደተመለከታችሁት ነው። ሁሌም ይዤ እንደመጣላችሁ ለደጅሽ ያብቃን ስውሯ ማርያም ቤተክርስቲያን ለደጅሽ ያብቃን፣ እንዲሁም ደግሞ ተአምርሽን ነገር ያብቃን እያላችሁ ኮሜንት ላይ ጻፍ አድርጉልን። እጅግ በጣም ደስ በሚል ሁኔታ እጅግ በጣም ብዙ ምዕመናኖች በስውሯ ማርያም ቤተክርስቲያን ተገኝተው ተአምራቸው ይፈጸምላቸዋል። ከካንሰር በሽታ እንዲሁም ደግሞ አይናቸው ጠፋም ሰዎች አይናቸው በርቶላቸው እንዲሁም ደግሞ መናገርም መራመድም የማይችሉ ሰዎችም ያሁላ ነገር ተቀርፎላቸው ለመናገርም ለመራመድም እየበቁ ብዙ ተአምሮችን እየሰማን ነበር። ታዲያ እናንተስ ኮሜንት ላይ ገብታችሁ ሁሌም እንደምነግራችሁ ስውሯ ማርያም እናቴ ለደጅሽ አብቃኝና ምስክርነት ነገር ልብቃ ብላችሁ ኮሜንት ላይ ጻፍ አድርጉ። ሌላ ደግሞ ቤተሰቦች እጅግ በጣም ብዙ ሰዎችን ሲያናድና ሲያስቆጣ የነበረ አንድ ቪዲዮ የተቀባበለ ነበር በሶሻል ሚዲያ ላይ። እሱ ምንድነው አንድ እጅግ በጣም ታዳጊ የሆነች ህፃን ልጅ ግጥም ላቅርብ ብላ በግዕዝ አንማረም በሚለው ዙሪያ ላይ እጅግ በጣም ብዙ ምዕመናን እንዲሁም ደግሞ እጅግ በጣም ብዙ ኦርቶዶክሳውያንን ያስቆጣ ነገር እየተናገረች ነበረ። እስኪ ደግሞ ቪዲዮ ሰምተን እንመለስ። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። አሁን በዚህ ዘመን ዘግቶ ወር ደረፈው የተንኮል አለቃ የሴራ ቀማሪ። አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ ቀሲስም ዘማሪ። ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ። መተት እናስተምር በግድ ካላችሁ ደጉላው ነኝ። እባካችሁ የዘረኝነት መንፈስና የሃይማኖት ጥላቻ ህፃናት ላይ አትዝሩባቸው። እናንተ ኦሬዲ ተበላሽታችኋል። ነገር ግን ቀጣይ ትውልድም ከዚህ የባሰ ሆኖ እንዳይመጣ ሁላችንም ኃላፊነት ሊሰማን ይገባል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቀደም ሲል የተመለከታችሁት ጉዳይ ላይ የተሳተፉ ሰዎች ለህግ ቀርቦ የህግ የበላይነት እንዲረጋገጥ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ከሰሞኑ ከዚህ በአማራ ክልል የግዕዝ ትምህርት በመደበኛ ትምህርት ቤቶች ለማስጀመር አንዳንድ ጥረቶች እየተደረጉ እንደሆነ እየሰማን እንገኛለን። ከዚህ ጋር በተያያዘ የግዕዝ ትምህርት ሊሰጥ ይገባል አይገባም፣ ህጉን ተከትሎ ስርዓቱን ተከትሎ የክልሉን ነዋሪው ባማከለ መልኩ ሊሰጥም ላይሰጥም ይችላል። ይህን ጉዳይ በተመለከተ እኔ የምሰጠው አስተያየት የለኝም። ነገር ግን ይህንን መነሻ በማድረግ ቀደም ሲል የተመለከታችሁ ቪዲዮ ላይ ከፍተኛ የሆነ የኦርቶዶክስ ሃይማኖት ላይ ያነጣጠረ የጥላቻ ንግግር በአንዲት ህፃን እንዲደረግ ተደርጓል። ይህ ጉዳይ አደገኛና ተቀባይነት የሌለው ነው ብዬ አምናለሁ። ህፃናት የወንጀል ተጠያቂነት የለባቸውም ብላችሁ ካምናችሁ ተሳስታችኋል። በሀገራችን የወንጀል ህግ አንድ ህፃን የወንጀል ተጠያቂነት የማይኖርበት እድሜው እስከ 9 ዓመት ብቻ ሲሆን ነው። ከዛ ከ9 ዓመት በላይ ከሆነ የወንጀል ተጠያቂነት ይኖርበታል። በእርግጥ በመደበኛው አካለ መጠን ካደረሱ ሰዎች ጋር እኩል ላይታይ ይችላል። ለህፃናት አጥፎች የሚደረገው እንክብካቤ ቤተሰባዊና ኢኮኖሚያዊ ችግር ለዚህ ወንጀል የዳረጋቸው ምክንያት ተለይቶ የተለያየ የሳይኮሎጂ ሕክምናና እንክብካቤ ይደረግላቸዋል። ነገር ግን ህፃናትን ለወንጀል መጠቀሚያ የሚያደርጉ ሰዎች የወንጀል ተጠያቂነት አለባቸው። ህፃናትን ለወንጀል የሚያነሳሱ ሰዎች፣ ግጥም ጽፈው የሰጧት ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው፣ ለህግ መቅረብ አለባቸው። ስለዚህ ይህን ጉዳይ የተፈጸመበት አካባቢ ያለ ስልጣን ያለው አካል ጉዳዩን አጣርቶ አጥፊዎችን ለህግ እንዲያቀርባቸው እጠይቃለሁ። አመሰግናለሁ። ይኸው ቤተሰቦች እንደሰማችሁት ነው። ግዕዝ መማር አለባቸው ሲባል ተማሪዎች ልዩታ መምህራን የገጠመችው ግጥም
መተት እናስተምር ካላችሁ ምን ማለት እንደሆነ እጅግ በጣም ብዙ ሰዎች ተገርመዋል። ታዲያ እናንተስ በዚህ ጉዳይ ላይ ከጀርባ ምን አይነት ሰዎች አሉ ብላችሁ ታስባላችሁ? እጅግ በጣም ነው የሚገርመው። ግዕዝ ማለት መተት ነው ወይ? እጅግ በጣም የገረመኝ ቪዲዮ ስለሆነ ይሄን ቪዲዮ ለእናንተ ይዤላችሁ የመጣሁት። እስኪ ደግሞ በዚህ ጉዳይም የሚሰማችሁን ሀሳብ ኮሜንት ላይ ጻፍ አድርጉልኝ። ብዙ ሰዎች የሚወዷት አርቲስት በዛሬው ዕለት ማረፏ ተሰምቷል። እጅግ በጣም የሚያሳዝን መረጃ ነው። ይሄም ሁላችሁም ኮሜንት ላይ ገብታችሁ ነፍስ ይማር ያላችሁ ጻፍ አድርጉልን። እስኪ ደግሞ አንዲት እህታችን በዚህ አርቲስት ዙሪያ ያቀረበች ቪዲዮ ነበር። እስኪ ይሄን ቪዲዮ አይተን እንመለስ። አሳዛኝ ዜና ተሰምቷል። አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለይታለች። አርቲስቷ በድንገተኛ ህመም ምክንያት በዛሬው ዕለት ከዚህ ዓለም በሞት መለየቷ ተሰምቷል። ለአርቲስቷ ወዳጅ ዘመድና አድናቂዎች በሙሉ መጽናናትን እመኛለሁ። እጅግ በጣም ብዙ ፊልሞች ላይ እጅግ በጣም የምታዝናናና እንዲሁም ደግሞ እጅግ በጣም ደስ የሚሉ ካራክተሮችን የምትጫወት አርቲስት ነበረች። ሁላችሁም ቀደም እንዳልኳችሁ ኮሜንት ላይ ገብታችሁ ነፍስ ይማርልን ያላችሁ ኮሜንት ላይ ጻፍ አድርጉ። ቀደም እንደነገርኳችሁ በመንጋችን ላይ ቤተሰቦች በትላንትናው ዕለት ቤተክርስቲያን ተደርምሶ እጅግ በጣም ብዙ ሰዎች እንደተጎዱ እንዲሁም ደግሞ እንደሞቱ የተነገረ ነበር። እስኪ ደግሞ የወንድማችን ንግግር ሰምተን እንመለስ። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ረብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተክርስቲያን ነው። በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ። ነፍስ ይማር። ቤተሰቦች እንደሰማችሁት ነው። በአደጋው ለተጎዱ ቤተሰቦች መጽናናትንና እመኛለሁ። እናንተም ኮሜንት ላይ ገብታችሁ ሁላችሁም ነፍሳቸውን ይማረው እንዲሁም ደግሞ ለቤተሰቦቻቸው መጽናናትን ተመኙላቸው። ወደ ኔክስት ሌላ ደግሞ ቤተሰቦች እጅግ በጣም ብዙ ኦርቶዶክሳውያን በዚህ በሶሻል ሚዲያ ላይ ደስ የሚሉ ትምህርቶችን የሚያስተምረው አክሊል ወንድማችን እጅግ በጣም ደስ የሚል መልስ ለአንድ ወንድማችን እየመለሰለት ነበር ስለ ጥምቀት ዙሪያ። እስኪ ደግሞ ቪዲዮም ሰምተን እንመለስ። ዳግም ልደት እንዲሁ ዝም ብሎ ውሃ ውስጥ ገብቶ መውጣት አይደለም። በመሰረቱ ዮሐንስ ወንጌል ምዕራፍ 3 ላይ ስለ ውሃም አይደለም የሚናገረው። እኛ ከውሃና ከመንፈስ ስለሚል እንደው ቀጥታ ከውሃ ጥምቀት ጋር ጉዳዩን አያያዝ ነው እንጂ ከውሃም ጋር አይደለም የሚገናኘው። ከዚህ ቀደም የምታስታውሱ ከሆነ ቅርብ ቀናት ላይ በዚህ ወንድማችን ላይ አንድ ቪዲዮ ሰርቼ ነበር። ምን ካለው ጋር በተያያዘ እንደው ተሐድሶ የተባልነው የሃይማኖት ችግር ኖሮብኝ አይደለም፣ ሃይማኖት ላይ ስቼ ሳይሆን ይልቁንም እንደው ክርስቶስን ስለመውደድ ስናወራ ወይም ደግሞ እንደው መጠጥ ቤት ውስጥ አትታይ አትገኝ ምናምን የሚል እንደዚህ ነገሮችን ስናደርግ ተሐድሶ የሚል ስም ይለጠፋል፣ ይሄ የታወቀ ነው የሚል ነገር እንደዚህ ውንጀላን ክስን አስቀምጦ ነበር እና ይሄ ሰው እንደው አጋጣሚ በስተት እንደዚህ ነገር ተፈጥሮበት ከሆነ እና የሃይማኖት ችግር ከሌለበት ለምን ወደ ክርስትና ወደ ክርስቲያን ተመልሶ ለምን አያገለግልም የሚል ሐሳብን አስቀምጬ ነበር እና እዚህ ቪዲዮ ላይ እንደሰማችሁት ወንድማችን ስለ ጥምቀት እንዲህ ብሎ ተናገረ። ዳግም ልደት ውሃ ውስጥ ገብቶ በመውጣት የሚገኝ አይደለም ማለት። ውሃ ውስጥ ገብቶ መውጣት ያለው እንግዲህ ጥምቀት ነው። በዚህ መልኩ አቃሉ የሚናገረው ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚለውን የጌታችንን ቃል ስለ ጥምቀት አያወራም ማለት። እንግዲህ በአብ ወልድ መንፈስ ቅዱስ ስለምናደርገው ጥምቀት ማለት ነው። ሰው ምንድነው በጥምቀት ውስጥ ድህነት የለም ወይም ዳግም ልደት የለም እያለ ነው። ሰው የካድከው ሃይማኖት ነው። ጥምቀት ሃይማኖት ነው። በተለይ እንደው እኛ ሀገር 5ቱ አዕማደ ምስጢራት ተብሎ ደግሞ የሚሰጡ ትልልቅ ትምህርቶች አሉ አይደል? እነማን ናቸው? ምስጢረ ሥላሴ፣ ስጋዌ፣ ከዛን ጥምቀት፣ ከዛ ቅዱስ ቁርባን፣ ከዛ ትንሣኤ ሙታን። ከነዚህ ውስጥ ለምሳሌ አንዱን በዚች ደቂቃ ውስጥ ክደዋል። ጥምቀትን ክደ የሃይማኖት ችግር የለብኝም ትላለህ ወንድም አለ እንዴ? ከዚህ በላይ ታዲያ ምን ታደርገው? ሃይማኖቱን በሚገባ ነው እንጂ አለብህ። ስለዚህ አሁን ምንድነው ከዚህ ቀደም የሰራሁት ቪዲዮ ላይ አንድ የተናገርኩት ነበር ከቅዱስ አግናጢዮስ ጠቅሼ ይሄ ጣፋጭ ወይን ውስጥ የሚገርልን መርዝ የሚጨምሩ አሉ እና ያ ሰው ጣፋጭ ወይን አገኘው ብሎ ልክ ሲቀበል ሲጠጣ ውስጡ ባለው መርዝ ግን ይሞታል። ልክ እንደዚሁ አለ ቅዱስ አግናጢዮስ። መናፍቃንም ኢየሱስ የሚለውን ስም የጌታችንን ስም ይዘዋል ይጠራሉ፣ ውስጡ ግን ምንፍቅናቸው መርዛቸው አለ። ስለዚህ ሰውየው ኢየሱስ የሚል ስም ሰምቶ እንደው ዝም ብሎ ለመያዝ ልክ ሲጠጋ ውስጡ ባለው ኑፋቄ መርዝ ግን ይሞታል፣ ይገደላል። እና እንዲህ ብሎ ተናግሮ ነበር። ያ አንተን ይገልጻል ብዬ አስባለሁ። አሁን በጣም ይቅርታ አድርግልኝ። ኦኬ፣ ያ አንተን ይገልጻል ብዬ አስባለሁ። ምክንያቱም የሃይማኖት ችግር የለብኝም፣ እንደው እኔ የሃይማኖት ችግር የለብኝም ሰዎች ክርስቶስን እንዲወዱ ምናምን ብለህ ግን እየዋሸ ነው አይገርም? ይሄው የሃይማኖት ችግር አገኘንብህ። ስለዚህ እንዲህ አይነት አስመሳይ አይነት ሰዎች ለእግዚአብሔር ቃልም ሊታመኑ አይችሉም።
እና ቅዱስ አግናጢዮስ ያ የተናገረውን ነገር እንደው አንተን የሚወክል ይመስለኛል። በጣም ይቅርታ አድርግልኝና እና ክርስቲያኖች ደግሞ እንደው እንደዚህ አይነት ልዩ ወንጌል ሰባኪያን የኑፋቄ መምህራንን እንደው የምትሰሙ ካላችሁ እንደው ቃላቸው እኮ ደስ ይላል ብላችሁ የአግናጢዮስን አስቡ ፕሌስ። ኦኬ ምን እንደተናገረና እንደዛ የምትሰሙ ካላችሁ ከእንደዚህ አይነት ድርጊታችሁ ተቆጠቡ። ኦኬ ውስጣቸው ባለው መርዝ ወይም በሚሰጣችሁ በዛ በኑፋቄው ኑፋቄ መርዝ ስለሆነ ይገርላል። ኑፋቄ ያጠፋል ነው የሚለው። በቃ ሊትራሊ ቅዱስ ጴጥሮስ ማለት ነው በመልእክቱ ኑፋቄ ያጠፋል። ኢየሱስ ጥምቀት ለድነት እንደሚያስፈልግ በግልጽ ተናግሯል። ይህንን ሚክድ ማንም ከመጣ እሱ መርዝን ይዞ እየመጣብህ ነው። አየህ፣ መርዝን ይዞብህ እየመጣ ነው። ይህ መርዝ ደግሞ ስጋዊ ሞትን ብቻ አይደለም ከጌታ ሕይወት ከሆነ ከኢየሱስ የሚለይህ አይነት ነው። ስለዛ ጠንቀቅ በል ነው ክርስቲያን ወንድመቶቼ ማለት ነው። ሰው ይቆየን። እንደሰማችሁ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ያድናል ብሎ እንደተናገረው አኬ እንደዚህ ከመጽሐፍ ቅዱስ ላይ ብዙ ጥቅሶችን እያጣቀሰ ለብዙ ሰዎች ትምህርት እያስተማረ ነበር። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? እጅግ በጣም ደስ የሚል ትምህርት ነበር ወንድማችን ሲያስተምር የነበረው። የሚሰማችሁን ሐሳብና አስተያየት በድጋሚ እንጠይቃችሁ ኮሜንት ላይ ጻፍ አድርጉልኝ። ሌላ ደግሞ ቤተሰቦች በጣም እጅግ በጣም ብዙ ሰዎች በትናንትናው ዕለት የኔክስ በዓልን ለማክበር በተለያየ ቦታዎች ላይ ተገኝተው ነበረ። በትናንትናው ዕለት ደግሞ በዚህ በሶሻል ሚዲያ ላይ የምናውቃቸው ብዙ እጅግ በጣም ታላቅ ሰዎች በጊሸን ማርያም ተገኝተው እጅግ በጣም ደስ የሚል ተአምሮችን ደግሞ ስለ ጊሸን ማርያም ቤተክርስቲያን የተናገሩ ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። በህይወቴ ብዙ ቤተክርስቲያን ሄጃለሁ። ብዙ ጊዜም ቤተክርስቲያን ሄጄ አውቃለሁ። እንደ ዛሬ ግን ስለ እውነት ተሰምቶኝ አያውቅም። ዛሬ የጥንት ኢትዮጵያዊ ነገስታት መስቀል ለብርብር ማርያም ገዳም የሰጡትን መስቀል ሳይ 1100 ዓመት የቆየ የብራና መጽሐፍ ሳይ የኦሪት መሰዊያውን ደብተራ ድንኳኑን ሳይ ሰዎች መስቀሉ ላይ በተለያየውት የእመቤታችን ስዕል ምስለ ፍቅሩ ወልዳ ንጉስ ቆንስጠንጢኖስ ለቤተ ክርስቲያኒቱ የሰጠው የእመቤታችን ምስለ ፍቅሩ ወልዳን ምስል ሳይ የተለያዩ ከቅዱስ ያሬድ ጽናጽል የአቡነ አረጋዊ 40 ምንጮቹን ባርከው ያስፈለቁበት መስቀል የእግዚአብሔር ድልድይን ያስፈለቁበት አባይና ጫሞን የከፈሉበትን መስቀል ሳይ ብዙ ሰዎች እንደ ታቦት የማያዩት አንዲት ስዕል አድኗለች። ዝናብ ሲጠፋ እዚያ አካባቢ ይዘው ይወጣሉ፣ ዝናብ ይዘንባል፣ ሲበዛም ይወጣሉ ያቆማልና ስለ እውነት ነው ምላችሁ ኢትዮጵያዊ ሆናችሁ ኦርቶዶክስ ሆናችሁ ኢትዮጵያም ሆናችሁ እዚህ ቦታ ኑና እዩ። በተለይ ሙዚየሙን ጎብኙትና ምን ያህል ሀገር እንዳለን፣ ምን ያህል መሪዎቻችን ለእግዚአብሔር ቀናይ እንደነበሩ፣ ምን ያህል ህዝባችን ከእግዚአብሔር ጋር የተጣመረ የተሰናሰነ ታሪክ እንዳለው ትገነዘባላችሁ። በቃል መግለጽ አልችልም። እመቤቴ ድንግል ማርያም ይህንን እንዳይ ስላደረገችልኝ በጣም ነው የማመሰግነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ከልብ አድርጌ ነው የማመሰግነው። የሚገርም ቀን በህይወቴ አሳልፌያለሁ። በእውነት አስቤ ደግሞ አይደለም የመጣሁት። ዶክተር ሮዳስ አርባ ምንጭ ተገኙ። እኔ ዛሬ ነበር ወደ አዲስ አበባ የምመለሰው። አይ ካንስል አድርጌ እሳቸውን ማስጎብኘት አለብኝ ብዬ ነበር አርባ ምንጭ እና ድንገት የት ልንጎበኝ ሲሉ ብርብር ማርያም በጫወታችን መካከል ተነሳች። ዛሬ ንግሷ ነው። መጣን። ይሄው ጠርታን ራሷ ናት ያመጣችን። እኔ ዶክተር ሮዳስ አሉ፣ ቲሞቼ አሉ፣ ዶክተር ጌትነት አለ። እግዚአብሔር ይመስገን ልዩ ቀን ነበር። ብቻ እንኳን አደረሰን። ማችጥሮ እጅግ በጣም ደስ የሚል ንግግር ስለ ጊሸን ማርያም እየተናገረ ነበር። ይሄ ወንድማችን በቦታውም ላይ ዶክተር ሮዳስ ተገኙ የሚተናገር ነበር። እናንተስ በትላንትናው ዕለት የት ቤተክርስቲያን ተገኝታችሁ ነበር? የእናታችን የቅድስት ድንግል ማርያምን ክብረ በዓል ያከብራችሁ? እስኪ ያከብራችሁበትን ደብር ኮሜንት ላይ ጻፍ አድርጉልን። ሌላ ደግሞ ሁሌም ይዤላችሁ እንደመጣው እጅግ በጣም ደስ የሚል ትምህርት የሚያስተምሩ አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚል ትምህርትን ያስተማሩ ነበር። እስኪ ደግሞ የአባታችን አባ ገብረ ኪዳን ትምህርት ሰምተን እንመለስ። ሌላው የሌሊት አእምሮ ክት ነው ይላሉ አባቶቻችን። የሌሊት አእምሮ ክት ነው ማለት ሌሊት ህሊና ይሰበሰባል። ቅጸላ ጽናት የሚመከረው መቼ ነው? ሌሊት ነው። አንድ አባት ደብረ ሊባኖስ አዲሳት እየተማርኩ አሉ። እንቅልፌ ሲመጣ አዲሳቱን ጳውሎስን እያጠናው እንቅልፌ ሲመጣ እግሬን ሆሆ ከትቼ አጠናለሁ አሉ። ሲያቅተኝ ሐወንዝ ያመጣሁት የምሸከመው አለሎ ድንጋይ ነበር አሉ። ያንን ሸከምናሉ በወሉ
ዱር ስሮጥ ቆይና ኋላ ደከመው ድንቁርና እዚህ በላይ ይከብዳል እለዋለሁ። ድንቁርና እዚህ በላይ ይከብዳል ተግራጥና እለዋለሁ አሉ መልሻ አጠናለሁ አሉ። ስለዚህ ሌሊት አይምሮ ይከተታል። ቀን ከተጠና 10 ገጽ ሌሊት የተጠናች 5 ገጽ ፍሬያማ ናት። የሚረብሽ የለም ጸጥ ያለ ነው ሁሉ ነገር ማለት ነው። ጸሎትም ቀን የሌሊት ዋጋ አለው ታውቃላችሁ አይደል? እንቅልፍ እኮ መስዋዕት ነው። የሌሊት ቀን የሚጸለይ 10 20 30 ሰዓት ሌሊት የምትጸለየው አንዷ እንደ ንጹህ መስዋዕት ትወደዳለች። ለምን? እረፍታችን ሰውተን ነው የምንጸለያት። እረፍተ ሰውታን ትጸልይ ፍቅራችን የምንገልጥበት ነው። እንቅልፍ በጣም በምድር ላይ እኮ ሰው ለሰው ከሚጣፍጡ ነገሮች ዋነኛው እንቅልፍ ነው አይደለም እንዴ? ያችን የመሰለች ነገር ቁርጥ አርጎ መነሳት እንዴት ያለች ነገር ለእግዚአብሔር መስጠት እኮ ነው። እንዴት ያለች ነገር ብር ማቀላል ነው። እንቅልፍ 10 ብር ወርወር አርጎ መተኛት አይሻልም? 100 ብር ለምን አይሆንም? እንቅልፍ ግን በጣም አደገኛ ነው። ያችን ቀስ አርጎ ቁርጥ አርጎ እግዚአብሔር ወይ አንተን የመሰለ ሙሽራ ቁጭ ብለህ ነግሰህ በመንበርህ እየጠበከኝ እኔ ተዘርግፌ ላድር ነው ብሎ ቀና ማለት ይሄ መስዋዕት ነው ማለት። ስለዚህ ክት አይምሮ ፈልጎ ሌሊት የሚያጠና ሰው ምስጢር ይገለጥለታል። ሰዎች እንደሰማችሁት ነው አባታችን አባ ገብረ ኪዳን ሁሌም እጅግ በጣም ደስ የሚሉ ትምህርቶች ነው የሚያስተምሩት። በተለይ ደግሞ ለወጣቶች ለኛ ለወጣቶች እጅግ በጣም ደስ የሚል ትምህርት ነው የሚያስተምሩት። ሁላችሁም ኮሜንት ላይ ገብታችሁ አባታችን የረጅም የአገልግሎት ዘመናቸውን እግዚአብሔር ያዝምላቸው እንዲሁም ደግሞ እኛ አባ ገብረ ኪዳን ትምህርታቸውን ተቀምጠን ለመስማት ያብቃን ያላችሁ ኮሜንት ላይ ጻፍ አድርጉ። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኘው ጥቅም ለዚች ትንሽዬ ሕፃን ምን አይነት ክፋትና አመጽ እንዳስተማራቿት ሊገባኝ አልቻለም። በተለይ ወላጆቿ ደግሞ ይህን ግጥም ጽፋቸው የሰጣችኋት አካሎች መቼም ራሷ ነው የጻፈችው የሚል ሐሳብ የለኝም። ግን ይህን ግጥም የጻፋችሁ ሰዎች የመረዳታችሁን ጥበት ላሳያችሁ ትንሽ ሞክራለሁ። በመጀመሪያ ደረጃ ግዕዝ ቋንቋን በአክሱም ዘመነ መንግስት ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች ወይም እንዳይጠፋ ታድገዋለች ቤተክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አያንስም፣ ከሰውነትም ደግሞ በላይ አይሆንም። ይህ ቋንቋ ውስጥ በቋንቋው ስነ ጽሑፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን፣ ዕውቀቶችን፣ መረዳቶችን፣ ጥንታዊ ታሪኮችን፣ መዛግብቶችን ግን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹን ስነ ጽሑፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም። የአረብ አገራት ቋንቋ እንጂ በዚህ ቋንቋ ውስጥ ግን የእስልምና መጽሐፍቶች መዛግብቶችን ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ሕይወት ይሰጣል ብዬ አላምንም እንደ ክርስትናነቴ። ነገር ግን የአረብኛ ቋንቋ ስሰማ አረብኛም ከእስልምና ጋር አላያይዘውም። አረብኛ ቋንቋ ነው። እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነብዩ መሐመድ መጣ። ነብዩ መሐመድ ከመጣ በኋላ የእስልምና መጽሐፍት መዛግብቶች በዚሁ በአረብኛ ቋንቋ ተጻፈውያንን ማለት ይችላል። አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው። ለምሳሌ ጥንታውያን አይሁዳውያን የትንቢት መጽሐፍቶችን የተለያዩ መጽሐፍቶችን የጻፉት በዕብራይስጥ ነው። ከዛ በአርማይክ ጽፈውታል። ከዛ በግሪክ ጽፈውታል። ይሄ ማለት ግን
በቋንቋ መልእክታቸውን አስተላለፉ፣ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ ዕብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው፣ ግን አብዛኛውን የአዲስ ኪዳን መጽሐፍት የተጻፉት በግሪክ ቋንቋ ነው። የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያሏት። መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው። ላቲንኛ ግን ካቶሊክ ነው ማለት አይደለም። ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን የያዘ ከመጥፋትም ደግሞ የታደገች ኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግዕዝ ማለት ክርስትና ማለት አይደለም። ራሱን የቻለ ቋንቋ ነው። በዚህን ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተክርስቲያን ጋር ሰፍተው እንዲያስቡ የቋንቋ ግጥሟ ውስጥ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት፣ መተት ምናምን ትላለች። ከግዕዝ ጋር የተያዘ አይደለም ድግምትና መተት። በነገራችን ላይ አሁን በጣም ፖፑላር በሆኑት በእንግሊዘኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋ ጋር የተያዘ ጉዳይ አይደለም። ሁልጊዜ ክፋት በሁሉም ሀገር ቋንቋ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ በዚህን ያክል ደረጃ ህፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስብም። ግዕዝን የኔ ልጆች እንዲማሩ ፈልጋለሁ። እኔ ኦርቶዶክስ ቤተክርስቲያን ምእመን አባልም አይደለሁም፣ ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። አረበኛ ቢችሉ ልጆቼ ደስ ይለኛል። አረብኛ እንዲችሉ ስፈልግ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሐሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም፣ በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን፣ ፕሮቴስታንቱ ኦርቶዶክሱን፣ ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ሚስጥራቸውን አፈርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰርታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ከኛ አንፃር ልንመሰርት ልንፈጥር ይገባል ብዬ አስባለሁ። በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር፣ ኦርቶዶክስ ፕሮቴስታንት ሙስሊሙን ሊያከብር፣ እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከብር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገን አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚህች ልጅ ወላጆች የዚህች ልጅ ቤተሰብ ይህን ግጥም የጻፋችሁ ሰዎች ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበረ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁ አትርሱ። እጅግ በጣም በአጭር ጊዜ ውስጥ ወደ 10,000 ሰብስክራይብ እንገባ አድርጋችሁኛልና ላሳያችሁኝ ፍቅር እጅግ በጣም አመሰግናለሁ። በቀጣይ አሪፍ የተመራረጡ ቪዲዮችን ይዤላችሁ እመጣለሁ። ቴንክ ዩ